አለን። እሺ ሻሃዳ ማለት ፈልጌ ነበር። ሱና መቀበል ፈልጌ ነበር። እሺ ቀጥሽ። ይሄን ዝቅ አድርገው። እሺ ዝቅ አድርገው። እሺ እስልምና መቀበል ፈልገሽ ነው? አዎ ሰሞኑን ለረመዳን እቀበላለሁ ብዬ ነበር። አልተመቸኝም። እሺ እስልምናን እንድትቀበይ ያስገደደሽ ማንም የለም፣ የራስሽ ፈቃድና ፍላጎት ነው አይደል? እስልምናን እንድትቀበይ ያስገደደሽ ማንም የለም፣ በራስሽ ፈቃድ ፍላጎት ነው። አዎ እኔ ምስኪን ገብቼ ቀይተ ቁርአን አንዳንዴ እቀራለሁ። ጠዋት ጠዋት ሄዳለሁ ከጓደኞቼ ጋር። የት? እኛ ሰፈር አካባቢ መስጊድ አለ። ከጓደኞቼ ጋር ጠዋት ጠዋት ሄዳለሁ። አንዳንድ ጊዜ ሄዳለሁ። ቃይዳችን ይሸቀለው። መልካም። ስለ እስልምና ብረሻቸው እየተማርሽ ነው ማለት ነው አይደል? እሺ እሺ የምለው ቃል ሻብረሽ እየተከተልሽ በይ። እሺ ቀጥይ ምን ነበር ልትይ የፈለግሽው? እንዳቆረጥሽ ኢቃም እስልምና ከተቀበልኩ ኢቃም መልበስ ፈልጋለሁ። ጓደኞቼ ኢቃሚስት ናቸው። እኔም ኢቃም መልበስ ፈልጋለሁ። ድሮ መልበስ ፈልጋለሁ። ይቻላል። ኢቃም ለመልበስ ምን መስፈርት ማሟላት አለብኝ? መጀመሪያ ሻሃዳ ለያዝ። ሰው ሻሃዳ ከያዘ በኋላ አማኝ ሆነ። አማኝ ከሆነ በኋላ ንቃብ መልበስ ይችላል። ግዴታ ብዙ መቅራት አይጠበቅበትም። ስለዚህ ሻሃዳ ለመያዝ አንቺ ዝግጁ ነሽ አይደል? አቤት። ሻሃዳ ለመያዝ ዝግጁ ነሽ? እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ ቶሎ ካርድ ሊያልቅብኛል። ካርድ ያልቅብኛል። እሺ ወንዴ አብዱላይስ سكر الباب አብዱላይስ ኡስታዝ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ስላገኘሁህ ደስ ብሎኛል። መጠየቅ እችላለሁ? እሺ አንዴ ሻሃዳ ለማየት ፈልገሽ ነው አይደለ? ያብስራ አዎ ካርድ ስለሚያልቅብኝ ቶሎ እንበላ እንዴ። እሺ የምለውን ቃል አብረሽ ይበል። አሽሃዱ አላህ ኢላሃ ኢላላህ አሽሃዱ አነ ሙሐመደን አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት ከአላህ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ማለት ነው። ጓደኞችሽን ስለ ሶላት አስተጋገር አስተምሩ ይባያቸው። እሺ ያስተምሩ። ሶላት አስተጋገር ጀምሪ። ቁርአን ቃይዳ እየቀራህ ነው ብለሻል። እርሱንም ቀጥይ በዚያው። እሺ ቀጥላለሁ። አይ መርሐባሽ። እሺ ኡስታዝ አመሰግናለሁ። ኡስታዝ እኔ መቀጠል እችላለሁ? ስም ቀይሩልኝ አንዴ። እሺ ያብስራ የሚለው ስም አንቺ የምትወጪው ስም አለ ወይንስ እኔ ላውጣልሽ? ኧረ እናንተ አውጡልኝ። እሺ ደስ የሚል ስም እስኪ ጻፉ። እስኪ ልጆች ኮሜንት ላይ እና እሷ ትምረጥ። እኔ ማንን ብያለሁኝ? ደስ ከሚሉ ስሞች መካከል መርየም፣ የዒሳ ዓለይሂ ሰላም እናት መርየም ወይም ደግሞ ይሁንልሽ በቃ መርየም ደስ የሚል ስም ነው። ከዚህ በኋላ ስምሽ መርየም ነው። እሺ
እሺ መርያም እንግዲህ በእስልምና ሃይማኖት ላይ በጣም ትልቅ ቦታና ደረጃ ያላት መልካም ሴት ነች። ለአምላኳ ለአላህ ተገዥ በመሆኗ ትልቅ ጽድቅና ቦታ የተጎናጸፈች እሷን አውቃታለሁ። መርያም በእስልምና ትንሽ አሁን ረፍቴውን ትንሽ አውቃታለሁ። በእስልምና ተምሬያለሁ። ከላይ ጃስሚን የምትባለው ልጅ ፎሎ አድርጊያትና እስላማዊ ትምህርቶችን እንድትማር ታግዝሻለች። እሺ ግሩፕ ማለት ታስገባሻለች። እሺ ጃስሚን አብራች ኡስታዝ እኔ መቀጠል አልችልም። እሺ በት ሃይማኖት መለሰሽ ያው አንቺ አሁን ንጹህ ሴት ነሽ። ዛሬ እንደተወለደ ህፃን ልጅ ነው የምትሆኚው። ዱዓ አድርጊልን። በዚህ ሰዓት ዱዓ አድርጊ። አላህ ዱዓሽን የሚቀበልበት ያደርግልሽ እና ፎሎ አድርጊኝና በውስጥ ቴክስት አድርጊልኝ። እሺ ኢንሻአላህ የሰለምቴዎች ግሩፕ አስገባሻለሁ። በዛው ትምህርት ትማሪያለሽ። የኢርሻድ የሰለምቴዎች ግሩፕ አለ። ኢንሻአላህ እዛ ትገቢና አንዳንድ ትምህርቶችን ትማሪያለሽ። ምንም አይነት ጥያቄ ካለሽ ሁሱ ቤት ክፍት ነው ኢንሻአላህ። እኛም አለን እዛ ግሩፕ ላይም ከገባሽ በኋላ ኢንሻአላህ ስላሉ እህቶችም እኔም አለው ጥያቄ መጠየቅ ትችያለሽ። ኦኬ እና ፎሎ ከላይ ፎሎ አድርጊውና እንትን በይው አናግሪው። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ካና ደረሰ ሼክ ሁሴን መርሐባ። በውስጥ አውራኝና የወንዶችም አለ የሴቶችም አለ። ኢንሻአላህ ሰለምቴዎች ካላችሁ ፎሎ አድርጊሻለሁ። አሁን የሰለምሽውም ልጅ ኢንሻአላህ ትገባላችሁ ሁለታችሁም። ባረከላሁ ፊኩም። አሁን ይገባለሁ። ሁሱ በጣም ነው የማመሰግነው። አላህ ይስጥልኝ። ወላሂ ደስ የሚል ስሜት እየተሰማኝ ነው። መልካም ቆይታ ይሆንላችሁ። በቃ ዛራ በውስጥ አወራሻለሁ። መማር ፈልጋለሁ። በቃ በአጥብቄ መማር ፈልጋለሁ። ማለት በጣም በጠበቀ ሁኔታ መማር ፈልጋለሁ። መርሐባ። አላህ ይስጥልኝ። በጣም ነው የማመሰግነው ሁላችሁንም አመሰግናለሁ። መልካም ቀን ይሁንላችሁ። እሺ ሰላም ሁሱ እንዴት አለ? ሰላም ማነው? ሰላም እንዴት ነህ? አለን ሰላም ነው አላህ አልሐምዱሊላህ። ልጆች ታማናቃችሁ ታቋርጡ። ጥያቄ አለኝ። እሺ ጥያቄ ምንድነው? እሺ ሱራ 61 ላይ ያለው ማለት ነው ኢሳ ለነብዩ መሐመድ እንትን ትንቢት የተናገረለት ቦታ ላይ የለም? አለ እሱ ጋር ካለ እንትን መጽሐፉን በግልጽ ብታወጣልኝ እና እዛ ጋር ማለት ነው ምን ይላል መሰለ ኢሳ ለነብዩ የተናገረውን ትንቢት አስታውስ የሚላለና እሱ ኢሳ በትክክል የተናገረበት መጽሐፍ የት ነው ያለ? የምን መጽሐፍ ማለት ለኢሳ የተሰጠው መጽሐፍ ምንድነው? አይደለም እዛ ላይ መጽሐፍ ይላል ወይንስ ኢሳ አለ ነው የሚለው? ኢሳ አለ ነው የሚለው። ስለዚህ ንግግር ነው። በአንደበቱ ተናገረ አምላክ አላህ ያንን ተረከው። በመጽሐፍ ተጽፏል ቢል ኖሮ የዛኔ ነው አምጣ የምትባለው። ለምሳሌ አንተ አዲስ ኪዳን ላይ ማቴዎስ ይመጣና አማኑኤል ትለዋለህ ተብሎ ተጽፏል አለ። ስለዚህ ተጽፏል። ስለዚህ ትንቢተ ኢሳይያስ ላይ አለ እሱ ማለት አላለውም። እዛ አማኑኤል ትለዋለች ይላል። እዛ ላይ አዲስ ኪዳን ላይ የትኛውም ቦታ ላይ ማርያም አማኑኤል ብላ አልተናገረችውም። አይገናኝም። ማቴዎስ ያስቀምጠው ብሉይ ኪዳን ላይ አለ። ምን የሚል ነው እዛ ላይ ያለው? ትንቢተ ኢሳይያስ ላይ አለ። ስሙን አማኑኤል ብላ ትጠራዋለች የሚለው ጠርተዋለች። ማርያም ስሙን አማኑኤል ብላ ትጠራዋለች። ጠርተዋለች አማኑኤል ብላ ማርያም አንድ ጊዜ ሁለት ጊዜ አይደለም አንድ ጊዜ በህይወት ዘመኗ። አዲስ ኪዳን ላይ አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ሆኗል። እግዚአብሔር ከኛ ጋር ሆኗል። በስጋ ተገልጧል። እሱን አይደለም ያልኩት። አማኑኤል ብላ ጠርተዋለች ወይ? ትንቢት የሚለው ትጠራዋለች ነው የሚለው። ጠርተዋለች አማኑኤል ብላ። አማኑኤል ማለት ምን ማለት ነው? ትርጉሙ እዛው ላይ አለልህ። እባክህን አማኑኤል ብላ ጠርተዋለች ወይ ነው ያልኩት።
ኖ አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር በስጋ ተገልጦ ከኛ ጋር ሆኗል። ምን ማለት ነው? አማኑኤል ማለት ምን ማለት ነው ሳይሆን አማኑኤል ብላ ጠርተዋለች ወይ? ምክንያቱም ትንቢቱ ላይ የሚለው ኢሳይያስ ላይ አማኑኤል ብላ ትጠራዋለች ነው የሚለው። ጠርተዋለች ወይ ማርያም? አዎ ጠርተዋለች። የቱ ጋር ነው አማኑኤል ያለችው ማርያም? ስሙም እዛው አማኑኤል ትለዋለች ብሎ ተብሎ ተፈጸመ ይልና እዛው ላይ ስሙ ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው ይላል። አማኑኤል ብላ ትጠራዋለች የሚለው ተፈጸመ የሚለው የቱ ጋር ነው ያለው ማስረጃ? እሱ አይደለም እሱ ችግር የለውም አለ በስፋት አለ እሱ ችግር የለውም። አሁን ያልከው የቱ ጋር ነው ማስረጃ ስትል? አማኑኤል ብላ ጠርተዋለች የሚለው አይደለም በዝርዝር ሉቃስ ወንጌል ላይ በስፋት አለ። ግን እኔ አሁን ልጠይቅ የፈለኩት ነገር ሳሚ ወላሂ የለም ወረበል ካባ የለም በአላህ ስም እላለሁ በስፋት አለ። እሱ አይደለም ያስጨነቀኝ አሁን እኔ እሱ ይኸውልህ ያስጨነቀኝ እሱ አይደለም ገብቶሃል። ግን እዛ ጋር ኢሳ ለነብዩ መሐመድ ትንቢት የተናገረለት ቦታ አለ። ግን ኢሳ የተናገረለት መጽሐፍ የት ነው ያለ? ወይስ ያለውን አስታውስ ነው የሚል አይደለ? አይረዳም እንደ ሰው አለ ነው የሚለው ተጻፈ የሚል አይደለም አልኩህ እኮ አለ። መቼ ነው ያለው? ኢሳ መቼ ነው ያለው? ባስተማረበት ዘመን ኢሳ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የለም። እስኪ ካስተማረበት እሺ የኢንጂል ወርዶለታል አይደለ ለኢሳ? አዎ ወርዶለት እና ኢንጂል የት አለሽ? ኢንጂል ማለት ነው ትርጉም። ኢንጂል መጽሐፍ ነው ለኢሳ የወረደለት መጽሐፍ ነው ኢንጂል። ከማን የወረደለት ኢንጂል? ለኢሳ። ከማን የወረደለት ለኢሳ? ከአላህ ነው። ጎበዝ ልጅ አላህ ዳግም በነብዩ ሰለላሁ ዐለይሂ ወሰለም ላይ በሰጣቸው መጽሐፍ ላይ ያንን የሰጠው ለኢሳ የሰጠውን ኢንጂል አወረደው አብሮ ተረከው። ኢንጂሉ የት አለሽ አሁን? ኢንጂሉ በቁርአን ውስጥ ተጠቃሎ ይገኛል። አሳይህ ከቁርአን ላይ ኢንጂልን እስኪ ቁርአን አሳይኝ። ኢንጂል ይገኛል። ኢንጂል ብሎ ማለት አምላክ አላህ ለኢሳ ሰጥቶት ኢሳ ያስተማረው ትምህርት ማለት ነው። ገብቷል? እሱ ደግሞ በቁርአን ላይ ይገኛል። ላሳይህ። ለምሳሌ የኢሳ ትምህርቶች ማለት ነው። ለምሳሌ ላውጣና ላሳይህ። እስኪ ራሱ ኢሳ ያስተማረውን ትምህርት ማየት ፈልጋለሁ። እሱ እንትን ውስጥ ካለ ላሳይህ ነው። ክርስቶስ እንዲህ አለ፣ ኢሳ እንዲህ አለ ተብሎ የተነገረ እንዳለ የኢሳ ትምህርቶች አያጣሁ ላሳይህ ነው። እሺ እያንዳንዳቸው ነው። አብሽር ላሳይህ። እሺ ልጆች ይኸውላችሁ ላይቭ ጠንከር እንድልና እንዳይቆራረጥ ምናምን ይረዳል። አማርኛ ከቻላችሁ ማለት ነው። ስለዚህ ታብ አድርጉ፣ አታቋርጡ። ሙስሊሞች ክርስቲያኖችም ከቻላችሁ አድርጉ። እሺ አሁን እኔ መክፈት አልችልም። ይቻላችኋል? መክፈት አልችልም። በቃ ሌሎች ክፈቱላችሁ። ዛራ ይመችሻል? እሱ ምን ልክፈትልህ? መርሐባ ምን ልክፈትልህ? ምዕራፍ 5 ቁጥር 72 የኢሳን ትምህርት ማየት ፈልገው ነው። ኢሳ እንዲህ አለ ተብሎ የተነገረበት የእርሱን ትምህርቶች። መርሐባ እሺ። ምዕራፍ 5 ቁጥር 72ን አስነብበው አንድ። እሺ በትልቁ አድርገኝ። እሺ አድሚኖች ጃስሚንን ትልቁ ላይ አድርጓል። እሺ ሁላችሁ አንድ ጊዜ ታቡን 1 ሚሊዮን ይሰማል። ታቡን 1 ሚሊዮን አስገቡት። እሺ አንድ ጃስሚን ትጨርስና ቁጥር ስንት ነው ያልከኝ? እሱ ምዕራፍ 5 ቁጥር 72 ነው። አይ እሺ ይታያችኋል? እኔ አይታየኝም። ከፍታለች። አከፍታለሁ። ላንተ እንትን ኮፒ ሊንክ አድርጉ አንዴ ባላ ያው እሱን አካውንት ቤቱን አይደለም። እሺ አንዴ አካውንቱን ኮፒ ሊንክ አድርጉለት።
እሺ ያውና የኢሳ ትምህርት በደንብ አንብበው ማነሳሚ ምን ይላል? እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥም ካዱ ካለ በኋላ አልመሲህም አለ ይላል። አልመሲህኛ መሲህ ነው ብለን ሁላ እናምናለን። መሲህ ማለት የተቀባ ወይንም በግሪክኛው ክርስቶስ የሚለው ቃል ማለት ነው። አልመሲህም አለ ምን አለ? አልመሲህ ያለውን ማየት ፈልጋለሁ። መሲህ ያለውን ብለህ ነበር። ያው አልመሲህም አለ የእስራኤል ልጆች ሆይ አለ መሲሁ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ አለ። ከዚያ ቀጥሎ ምን አለ መሲሁ? እነሆ በአላህ የሚያጋራ ሰው አላህ በእርሱ ላይ ገነትን በእርግጥ እርም አደረገ፣ መኖሪያውም እሳት ናት፣ ለበዳዮች ምንም ረዳቶች የላቸውም አለ። ያ ይሄ ቁርአን ነው። ይሄ ቁርአን ነው። ይሄ ቁርአን ነው። ቁርአኑ ለማን ነው የወረደ? ለነብዩ መሐመድ ነው። አዳምጥ። በቁርአን ላይ ያሳየኝ የኢሳን ትምህርት ብለህ አልጠየቅም? ቀደም ሁሱ አይደለም። ይኸውልህ ይሄ ቁርአን ነው ለነብዩ መሐመድ ነው የወረደ። እኔ የፈለኩት ኢንጂል ለኢሳ የወረደውን ኢንጂል የራሱ መጽሐፍ እኮ አለ ለኢሳ የወረደ እሱ ነው የፈለኩት እኔ። ይሄንን እኮ በኮቴሽን እኮ ነው ያለው። አሁን እኮ ልክ ጠይቆ ከተመለሰላቸው በኋላ አሳየን በቁርአን ላይ ካሉ በኋላ የኢሳን ትምህርት ካዩ በኋላ ይሄ እኮ ቁርአን ነው ይላል። እንደገና መልስ ብሎ ምን ይሻል? በዚህ ልክ ራሳቸውን ለምን ታደነቁራላችሁ እንዴ? ይሄ እኮ ቁርአን ነው። ቁርአን መሆኑ መቼ ጠፋን? ቅድም መጀመሪያ አስረዳሁ። ሁሉን ከሄደን ከጨረሰ ምን ካለ በኋላ ልክ ሲያይ ጊዜ ይሄ እኮ ቁርአን ነው። እንደገና እኛ መቼ ቁርአን አይደለም ማለት በዚህ በቁርአን ውስጥ ግን የኢሳ ትምህርት ወይንም ለኢሳ የተሰጠው ኢንጂል ተጠቃሎ ይገኛል ብዬ አስረዳሁት። እሺ አለ ተረዳ። እሺ አሁን ግን በቁርአን ላይ ያለውን የኢሳን ትምህርት ኢሳ እንዲህ አለ የሚለውን ቃላቶች ማየት ፈልጋለሁ አለ። አየ ጨረሰ። ካየ በኋላ እንደገና ይሄ እኮ ቁርአን ነው። በዚህ ልክ ማን ትናት በሉ አይ ወደ ቦታ ይመልሱኝ። አንዴ ይሰማቸዋል ልጆች? ታብታብ አድርጎ እሺ። ባረከላሁ ፊኩም። አድሚኖች ትልቁ ላይ አድርጉ። እሺ ጥያቄ ያለው መቀጠል ይችላል። አዎ ሁሱ መጠየቅ ይችላል። ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ተሐጁድ በጀማ መስገድ እንዴት ይታያል? ተሐጁድ በጀማ መስገድ ይቻላል፣ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም የሌሊት ሶላትን በጀማዓ ሰግደዋል። ከዕለታት አንድ ቀን እርሳቸው ብቻቸውን ሰገዱ፣ የመጀመሪያ ጊዜ ማለት ነው። ከዛ በሚቀጥለው ቀን ሌላ ሰው አያቸውና አብራቸው ተቀምጦ ሰገደ። እንዴት አድርጉ ልጆች። ከዛ የሚቀጥለው ሶስተኛው ቀን ላይ ሌላ ሰዎችን ይዘው እነዚያ ያዩ ሰዎች መጥተው ተናገሩ። በአራተኛው ቀን እስኪሞላ ድረስ ደረሰ መስጂዱ። ነብዩ ሰለላሁ ዐለይሂ ወሰለም ይሄን አላስተባበሉም ነበር። ስለዚህ ሶላት አልጀማዓ የሌሊት ሶላት መስገድ ይቻላል፣ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም እና ሱሐቦች ሰግደዋልና። እሺ ጥያቄ አለ? ቀጥል። ጊፍት የምትሰጡ ሰዎች የቲክቶክ ምልክት ጊፍቷ ያላችሁ አንዴ ለሁሱ የቲክቶክ ምልክቷን ጊፍት ብቻ ሰጡት እሺ። እና ላይቭ ላይ ጉድ ላይቭ እያላችሁ ጻፉ። ከዛ ደግሞ ከላይ ሁሱ ከሚለው አጠገብ ጆይን የምትል እንትናለች። እቺ ጆይን የምትለዋን ተጫኗት። ላይቭ ቫይራል እንዲወጣ ያደርገዋል። የቲክቶክ ምልክቱን ጊፍት ሰጡ እሺ። ባረከላሁ ፊኩም። እሺ ጥያቄ ያለው መቀጠል ይችላል። አድሚኖች ካላችሁ በተራ አስገባችሁ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበርና እሺ ጌች ማን አለ? ይሰማል? ይሰማል። እሺ ልጆች ጥያቄ ምን መሰለህ